ኢቢኤስ ባቀረበው ፕሮግራም ብዙዎች አዝኗል። ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ዳንኤል ተገኘም የዚህ ፕሮግራም አዘጋጆች ትልቅ ብልግና ኢቢኤስ ላይ አርቲስት ዳንኤል ተገኝ ምግብ ሁኔታ በማየት በጣም አዝናለሁ። ገት እንኳን እንደ ጥፋት የታየብኝ ነገር ካለ በድጋሚ ሀብትዬ ምንም መቄዶንያ በጎ አድራጎት ድርጅት 1 ሚሊዮን ብር ለማበርከት በዚህ አጋጣሚ ሰላም በማተገባችን ነው። ፖፑላር ኤሌክትሮኒክስ ለመቄዶንያ በጎ አድራጎት ድርጅት ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆኑ፣ በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ በላይክ እንጀምሮ ለሌላ ሰው እንዲደርስ ብዙ ሰው ጋር እንዲደርስ ሰፖርት ያደርገኛል። ለእናንተ ቀላል ነገር ነው። አንዴ ላይክ አድርጉት። የ1 ሰከንድ ስራ ነች። ላይክ አድርጋችሁ ጀምሮ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮ ዘረፋ ተካሄደ። ጠዋት ወደ 2 ሚሊዮን ብር አካባቢ ይመስለኛል ወደ ባንክ ገንዘብ ለማስገባት በመኪና ሲሄዱ የሽያጭ የተሰበሰበ ገንዘብ መንገድ ላይ እነዚህ ዘራፊዎች ይይዟቸውና ዘበኛውን በጥይት መታው። ሂሳብ ሰራተኛዋ ወደ ባንክ ይዛ የምትሄደው እሷ ያዘችውን የገንዘብ ሳምሶናይት ይዘው ወደ ሶማሌ ተራ ቁልቁል እየሮጡ ሲሄዱ ፖሊስ ደግሞ በአጋጣሚ ወደ ስራ የሚገቡ ፖሊሶች ነበሩ። ሰርቪስ ፒክአፕ የሚመጡ የነበሩ 100 አለቃ እሱ እና ሌሎች ነበሩና በአጋጣሚ ተገጣጠሙና ከዛ በኋላ መሀል ላይ ተኩስ ተከፈተ። እነዛ የያዙት ብር ሻንጣው ተከፈተና በዛ በሶማሌ ተራ ቁልቁለት ላይ ብር ተሰራ። እንግዲህ 2 ሚሊዮን ብር ስትማች። ከዛ ፖሊሶች ተከታትለው ያዟቸው። ከዛ በኋላ ልጆቹ ሲያዙ በጣም ከባድ ዘራፊዎች ናቸው። ኢንተርቪው ላደረገው ስል አይሆንም ማለት ዛተብኝ። ኢንተርቪው ስላደረኩት ስንወጣ መጀመሪያ አንተ ነው ምደፋልኝ በህዝብ ፊት ማለት ነው። እኔ ደግሞ ያው እኔም ፖሊስ አይደለም። እኔ አንተ በዋስ ተፈተህ ስትወጣ ደጅ ላይ ከኔ ጋር ነው የምንገናኘው እና አልኩና እንዲህ ተመላለስ። መጨረሻ ላይ አመለጠ። ከእስር ቤት አመለጠ ሲባል መሌ ያለኝ ጉድኝ አመለጠልህ። ምክንያቱም በጣም ነው የሚፈራው። ክትትሎች ሰርቪላንሶቹ ምናምን እነሱን በሙሉ በሽጉጥ እኮ የሚያባርር ልጅ ነው። መርካቶ አካባቢ እኮ በሩ ልክ ሲያንኳኩ ደርሰውበት ምናምን መሳሪያ ይዘው ማንም በቋረም ራሱ በሩን ከፍቶ ምን ፈልጋችሁ ነው ምናምን ብሎ ፖሊስ የሚያባርር ሰው ነውና በጣም ይፈሩት ነበር። ትልቅ ሞል ለመዝረፍ እኮ ከማስተር ፕላን ምናምን አውጥቶ እኮ በጣም የሚገርም ልጅ ነው። ልጅ እንትን በቃ ይሄ የፊልም አይነት የሚሰራ በቃ እንደሱ አይነት ድፍረቱ ልቡ በጣም ይደንቀኛል። እና የቆየ ነገሩ ተረሳሳ ምናምን ጠፋ ተባለ። በቃ ፖሊስም ሊያገኘው አልቻለም። ፍለጋ ላይ ነበር። ከእስር ቤት ነው ያመለጠው። እና አንድ ጊዜ ያዙት እኮ ተከታትለው ክትትሎች ምናምን ኦሎምፒያ ጋር ያዙታል። የኔ ሰፈሪ ማለት ነው። እና ዋት አልኩኝ እኔ። ከዛ ሂጂ ያለው የኔ ቤት እዚህ እሱ የተያዘው እዛ ጋርና ይሄ ሰው ያይኝ ምሮኝ ነው። እኔ ማታ ነው የምገባው። እንግዲህ አንተ ነው በህዝብ ፊት እስቲ እንደኔ በልጅነቱ ስለዚህ ታሪክ ሰምቶ የሚያውቅ እውነት ለመናገር እኔ እውነት ነው ብዬ አላሰብም ነበር በሰዓቱ። ያው መጀመሪያ ስንሰማው ከልጅነት ጋር ያው እውነት ነው በቃ እንደ ጀግና ሁላም ቆጥር ነበር እንዲሰርቁ እንዲበትኑ ምናምን የሚሉ። ከጊዜ በኋላ ደግሞ ውሸት እየመሰለኝ መጡ። ያው ያን ነገር ረስቼው ነበር። አሁን እንደ አዲስ ተነስቶ እውነት እንደሆነና ያው ያ ነገር እንደተፈጠረ ሰምተናል። እስቲ በዚህ ጉዳይ ምን ተሰማችሁ? ይህን ታሪክስ ሰምታችሁ ታውቁ ነበር? እስቲ አስቀምጡልኝ ኮሜንት ላይ። በተለይ አዲስ አበባ ልጆች ይሆናችሁ። ትላንትና ጀምሮ እየሰማን ያለው መረጃ ጥሩ ደስ የሚል መረጃ አይደለም። ከጀርባ የምትመለከቱት ዶክተር አቤኔዘር እንግዲህ በቲክቶክ ላይ እናውቀዋለን። የተለያዩ የሕክምና ኢንፎርሜሽኖችና የሕክምና መረጃዎችን ሲያጋራን የነበረ ወጣት ነውና እንግዲህ ከትላንትና ወዲያ ነው አይ ቲንክ ጎንደር ውስጥ ህይወት አልፎ የተገኘው ዶክተር አቤኔዘር ጌታቸው እንግዲህ በጎንደር ዩኒቨርሲቲ የ3ኛ ዓመት የቀዶ ጥገና ሬዚደንት ሐኪም ነበር። እንግዲህ በድንገት ነው ከዚህ ዓለም አርፎ ወለዶ ከዚህ ዓለም በሞት ተለይቷል የተባለው። ዲቴይሎች አልወጡም፣ እንዴት ሞተ፣ በምን መልኩ ሞተ የሚባል ነገር ማለት ነውና ዲሴምበር 12 2025 ዓ.ም ነው እንግዲህ ህይወቱ ማለፉ የተነገረው። አሪፍ እንቅስቃሴ በቲክቶክ ላይ ያደርጋሉ ተብሎ ከሚታሰቡ በህክምና ዙሪያ ከሚሰሩ ሰዎች መካከል አንደኛውና የምትመለከቱትን 130,000 በላይ የሚሆኑ ሰዎችን ፎሎወር እንግዲህ አሰባስቡን አይ ቲንክ በሞተበት ሰዓት ላይ 129,000 አካባቢ ነበር መሰለኝ። ይሄ ከህይወቱ ካለፈ በኋላ የመጡ ፎሎወሮች ናቸው። እንደ አንድ ኮንተንት ክሬተር እንደ አንድ ወጣት የወጣት ህልፈት ያሳዝነናል። የወጣት ህልፈት ያው
ስሜት ያደርጋልና በማህበራችን ስም እንደዚሁም ደግሞ በራሴና በፎሎዎች ስም የተሰማን ሀዘን መግለጽ እወዳለሁ። ከዚህም በተጨማሪ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናት እንመኛለን። የሞተበት ጉዳይ ወር ደግሞ ህይወቱ ያለፈበት ጉዳይ ተጣርቶ ለህዝብ ይፋ እንደሚደረግ ተስፋ አደርጋለሁ። ከቅርብ ጊዜ ወዲህ በጣም ዶክተሮች እየተገደሉ እየሞቱ እየተገኙ ነው። በጣም ነው የሚያሳዝኑ። የወላ ዓመት ለፍቶ በጣም ህብረተሰብን ይጠቅማሉ ያግዛሉ በሚባልበት ሰዓት ላይ እንደዚህ ሞቶ መገኘት ማለት እንደ ሀገርም በጣም ትልቅ ውድቀት የሚያመጣ ነገር ነው ብዬ አስባለሁ። ዶክተርን ማጣት እንደ ቀላል መቴት ያለበት ነገር አይመስለኝም። ያው መንግስትም ከለላ ቢያደርግላችሁ ብዬ አስባለሁ። እና አሁን ደግሞ የምናየው የኢቢኤስ ቲቪ ብዙዎችን ያነጋገረ ዛሬ ሳምንት የነበረ አንድ ፕሮግራም ነበር። እሱም ምንድነው ስጦታ የሚል ፕሮግራም ነበራቸው። በዛ ስጦታ ፕሮግራማቸው ላይ አንድ ደራሲ ልክ እንደ ጎዳና ተዳዳሪ አይነት ትሪት አድርገው ሄደው ምግብ ሰጥቶት ነበር፣ ውሃ ሰጥቶት አይዞ ምናምን ብሎት ነበረ። ያ ደግሞ በጣም ብዙ ሰዎችን አስቆጥቷል። ኢቢኤስ ቲቪዎች ደግሞ በዛሬው ዕለት ያው ይቅርታ ጠይቋሉ። ምን ነበር የተፈጠረው? ማንስ በዚህ ጉዳይ ተበሳጭቶ አስተያየት ሰጠ? እና ደግሞ ይቅርታስ ማን ያለው? ምንድን ነው የተፈጠረው? በስቱዲዮስ ሁላችሁ እኚህ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ይውላችሁ። አንድ ፕሮግራም አላቸው። የተቸገሩ ሰዎችን ጎዳና ላይ እየወጡ አቅማቸው ደከም ያለ ዝቅተኛ ኑሮ የሚኖሩ ሰዎችን ምሳ ስጦታ የሚሰጡበት ፕሮግራም አላቸው። እዚያ ላይ ምን አሳዩ? ይሄንን ይህ ሰው እኔ በግሌ በጣም የምወደው ማደንቀው የማከብረው በሀገራችን ደራሲያን ጸሐፊያን ታሪክ እኔ ትልቅ ከምላቸው ሰዎች ማለት አንዱ ነው። ሀብታሙ አለባቸው፣ አንፋሮ፣ እንፍሽፍሽ፣ የሱፍ አበባ፣ አስኳላ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ ያልጠቀስኩ 8 ትልልቅ መጽሐፎች አሉት። እዚያው ስክሪን ላይ ያስቀምጥላችኋል። በጣም የሚገራርሙ መጽሐፎች ያሉት ደራሲ ነው። እሱን የተቸገሩ ሰዎች ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ምሳ በሚሰጡበት ፕሮግራም ላይ እንደዋዛ መንገድ ላይ እንደዚህ ምሳ ሰጥተውት አለፉ። ዳንኤል ተገኝ እኔ ሀብታሙ አለባቸው መጽሐፉን አላነበበ ከሆነ አላቅም ወይ አያውቀውም ከሆነ አላቅም። እሺ ሰውየው የሚዲያ ሰው ስላልሆነ ራሱን ደብቆ ሲጽፍ የኖረ ሰው ስለሆነ አይወቀው። አንዳቸውም አለማወቃቸው ኤዲተሩም ካሜራማኑም እዚያ ዳይሬክተር ምናምን ካላቸው እሱም አለማወቁ፣ ገምጋሚ ምናምን ካላቸው እሱም አለማወቁ፣ ሁሉም አለማወቃቸው ትንሽ ያስገርማል። ተቸግሮ ከሆነ ደግሞ ሀብታሙ አለባቸው የምር ጎዳና ላይ በዚህ መልኩ ተቸግሮ ከሆነ ምግቡ የሚያስፈልገው ሰው ሆኖ ተገኝቶ ከሆነ ዳንኤል ተገኝ እንደዚህ ሰጥቶት ያለፈው እንደ ሀገር የሀብታሙ አለባቸው ዕዳ አለብን የሁላችን። በእውነት በጣም ትልቅ ተመራማሪ ትልቅ ደራሲ ነው በዚህ ሁኔታ እንዲገኝ ያደረግነው። ግን እንዲሁ ዝም ብሎ ሲያልፍ ለማያውቀው ሰው መቸገሩን ሳያረጋግጥ በካሜራ በዚህ መልኩ ቀርጾ ከነዛ ሰዎች ከተቸገሩት ሰዎች ጋር ቀርጾ አስተላልፎ ከሆነ ዳንኤል ተገኝም የዚህ ፕሮግራም አዘጋጆችም ትልቅ ብልግና ነው የሰራችሁት። እኔ በጣም ነው ነርቨስ የሆንኩት። ምክንያቱም ሀብታሙ አለባቸው የምታውቁት አውቃላችሁ። በቃ እንደዚህ ሊሆን የሚችል አይነት በዚህ መልኩ ሊታይ ሊገለጽ የሚገባው አይነት ሰው ዶክመንታሪ ሰርቶ ኢቢኤስ ቢያስተላልፍ ፕሮግራሙን የሚገባው ሰው ነው። አሁንም ኢቢኤሶች ሳታውቁ ከሆነ ይህንን ያደረጋችሁት የሀብታሙ አለባቸውን ክብር የሚመጥን ስራውን የሚገልጽ ፕሮግራም ሰርታችሁ ብትክሱ አሪፍ ነው። አለዚያ ክብረ ነክ ነው፣ በጣም ክብረ ነክ ነው። ኢቢኤስ ባቀረበው ፕሮግራም ብዙዎች አዝነዋል። 8 መጽሐፍ የጻፈው ሀብታሙን በኢቢኤስ ላይ ምሳ ከዳንኤል ላይ እንደ ምጽዋት ሲቀበላየ የአስኳላውን ጸሐፊ ሀብታሙ፣ የእንፍሽፍሽ ጸሐፊውን ሀብታሙ፣ የጉልጥም ኢትዮጵያን ሀብታሙ፣ የታላቋ ተቃርኖን ሀብታሙ፣ የአውሮራን ሀብታሙ፣ የሱፍ አበባን ሀብታሙን በኢቢኤስ ላይ ምሳ ከዳንኤል ላይ እንደ ምጽዋት ሲቀበላየ በዚህ በተለይ ደራሲያን ማህበር፣ የአርቲስቶች ማህበር፣ በዚህ ጉዳይ ላይ የሚሰሩ ማህበራት ይህን ጊዜ ነው ወጣ ብላችሁ ደገፍ አድርጋችሁ እሱንም አቋቁማችሁ ሌሎቹንም ለማየት አስተውሎት እንዲኖራችሁ የሚገባው በዚህ ጊዜ ያለንበት ወቅት ነው። ይሄ ዘመን ላይ ስላለን ነው። እና በህይወቴ በጣም ካዘንኩባቸው ቀናቶች ዛሬ አንደኛው ነው። ይሄ ፎቶ ሶሻል ሚዲያ ላይ ሲመላለስ ሳይቸው በጣም ነው የደነገጥኩት። ይህ ግለሰብ ቀላል ሰው አይደለም። ለኢትዮጵያ ለሀገሩ ብዙ ትላልቅ ስራዎች ይሰራ የታላቁ ተቃርኖ፣ እነሱ አበባን፣ ጉልምት ኢትዮጵያን ታውቂዋለሽ፣ በጣም በርካታ መጽሐፎችን በተለይ ደግሞ አውሮራ ይሄ መጽሐፍ ቀላል መጽሐፍ አይደለም እና ብዙዎቻችሁ እንዳነበባችሁ ተስፋ አድርጋለሁ። አውሮራን የመሰለ መጽሐፍ የጻፈ ሰው እሁድን በኢቢኤስ ላይ
አርቲስት ዳንኤል ተገኝ ምግብ በየቦታው ለተቸገሩ ሰዎች ምግብ ሲያከፋፍል ወይ ደግሞ ምግብ ሲሰጥ እዛ ውስጥ የተገኘ ፎቶ ነው። ደራሲ ሀብታሙ አለባቸው ይባላልና በእኔ እምነት ይሄ ሰው አውሮፓ፣ አሜሪካ በጣም በተደላደለ ህይወት ኢትዮጵያ ውስጥም ቢሆን ይኖራል ብዬ ማስበው ሰው ነውና በዚህ ሁኔታ በማየት በጣም አዝናለሁ። እንደ ሀገርም እንደ ትውልድም ያለንበትን ደረጃ ያሳያል ብዬ አስባለሁ። ስለዚህ ይሄ ግለሰብ ታላቅ ሰው ነው። ከፈር ከመምጣት ወይ ደግሞ እንዴት ሆነ እንዴት እሱ ሶሻል ሚዲያ ላይ እንዴት ምግብ ሲቀበል ታየ ከሚል በዘለለ ምን ሆኗል የሚለው ነገር ማህበረሰቡ፣ መንግስትም፣ የትኛውም ስለ ኪነ ጥበብም ስለ መጽሐፍም እቆራቆራለሁ የሚል ሰው ቀርቦ ችግሩን ተረድቶ አስፈላጊው እርዳታ ሊደረግለት ይገባል ብዬ አስባለሁ። ምንም አንተ ነው የመጣኸው፣ እናንታችሁ የመጣችሁት፣ እኔ አልመጣሁም እና ምንም ወደ ምንም ሊተረጎም አይችልም። ሰዎች እያገኘን የምሳ ግብዣ እናደርጋለን። ያንን የምሳ ግብዣ ደግሞ ለአንድ ታላቅ የስነ ጽሁፍ ሰው አድርጌ ነበረ። በወቅቱ ምናልባት ጺሙ ስላደገ ጸጉሩ ስላደገ ትንሽ ለወጥ ብሎብኝ አላወቅኩትም ነበረ። ሲጽፍ ምንድነው በጣም ከባድ ስራ የሚሰራው 40-50 መጽሐፍት የዓለም አቀፍ መጽሐፍትን አጣርቶ ነው የሚጽፈው። ገባ? በጣም ከባድ ስራ ነው። ሰው የለውም ጋር አጠገቡ፣ ቤት የለውም። ገባ? ስለዚህ እናንተ ያቺ ያደረጋችኋት መልካም የ5 ሰከንድ የ10 ሰከንድ ውጤት ሀብታሙ እንዲታወቅና እንደዚህ እንዲሆን አደረገው። ባለፈው መንገድ ላይ ሳገኘህ ጺም አድጓል፣ ጸጉርህም አድጎ ነበር፣ ተቀይረብኛል። መንፈሴ ግን ትንሽ ነግሮኛል። ከዛ ተጠራጥሬ ነው የሄድኩት። ስለየህም ራሱ እየተጠራጠርኩ ነው የተለየው። ጸጉሬና ያድጋል ከልጅነት ጀምሮ አንዳንዴ ያሳድጋል። ስራ ሲበዛ ያድጋል እና እንደምንም አላየው ስራ ላይ ነኝ። ያዩ ሰዎች ምን ነካው ሊሉ ይችላሉ። ስታገኘኝ የሄድኩ ነው ያገኘኝ። ምናልባት በመንገዴ ላይ ድንገት እንኳን እንደ ጥፋት የታየብኝ ነገር ካለ በድጋሚ ሀብትዬ ምንም ነገር የለም። ብዙ አይደለም። ምንም ሊቅርታ የሚያሳይቅ ነገር አልገጠመኝም። እንዳያችሁት ነው ያው መጀመሪያ የተፈጠረው ነገር ያ ነበረ። ሄዶ ምግብ ሰጡት ምናምን እና ደግሞ ያው የሚዲያ ሰዎች ስለሆኑ እንዴት ነገሮችን ተጠንቀቀው ማድረግ አለባቸው ብዬ አስባለሁ። በጣም ቤሱ ብዙ ወዳጆች እንዳያችሁት በጣም በብስጭት በማዘን ተናግረው ነበር። ዛሬ ደግሞ ስህተታችሁን አረሙ። የቤሶች እንደምታዩት ዝቅ ብሎ ከጉልበቱ እግሩ ስር ሆኖ ይቅርታ ጠይቆታል። ከዛሬ ቢያንስ አልፎ አልፎ ነው የሚመጣው። አሁን ግን አጠቃላይ ከመጣ ጎዳለች። ባለቤቴ ሁለቱም ልጆች አንዷ የ10 ዓመት አንዷ የ11 ዓመት ሆነ የደፈራቸው። በወቅቱ ግን ልጆች እኔን ነግሩኝ አይቻሉ። አንዳ ደግሞ አይታወቁም። የ10 ዓመታም እሱ መድፈር አታውቅም፣ የ11 ዓመታም እሷ መድፈር አታውቅም። ይሄ ነገር ሲፈጠር እኔ 11 ዓመቴ ነበረ። ማንም ቤት አልነበረም። ሁሉም ስራ ምናምን ወጥቶ ስለነበረ እኔ ነበርኩት። ይሄ ጉዳት ያደረሰብኝ የራባቴ ነው። ይሄን ጉዳት ሲደርስብኝ ለብዙ ዓመታት ደብቄው ቁጭ ብዬ ነበር። ችግሬ እኔ ሽንት አለመቆጣጠር ነው። ውሃ መጠጣት ሳቆም ደህና ሆኜ ነበረ። እንዲህ መቆጣጠር ምናምን ማለት ትቼ ነበር። ውሃ ስለማልጠጣ እጄን ያዘኝ። እዛ ቤት ውስጥ ነበረ ቦትቶ ያስገባኝ ነው። እናንተ ገድዬ እናታችሁም ይገላታል ብሎ እያስፈራራ ለብዙ ጊዜ ስጠቀምባቸውን ቆየ። ይህ ነገር በእርግጥ አንድ ያልነበረም የተፈጠረው ብዙ ጊዜ ነው። ለቤተሰቦችም እንዳልናገር ስለሚያስፈራረኝ አልናገርም ነበር። ሰው አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀርም። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ስንጠራ ቃሉ አጠቃቀሙ ልክ ላይሆን ይችላል። ሐሳቡም አብሮ በዛ ውስጥ ኢንኮምፓስ የተደረገው ሐሳብ በራሱስ ልክ ነው ወይ የሚል ጥያቄ ይነሳል። እዚህ ጋር አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀርም። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ራው ላይ በቀኛው ላይ በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩም ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት። አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቆሙ ባካችሁ። ምክንያቱም ይኸውላችሁ ምላስ አጥንት የለውም ግን አጥንት ይሰብራል። አባት የሌለበት ቤት ጋጠ ወጥነት ግዴታ ነው ካልሽ በኋላ ለምሳሌ እኔ መውሰድ ትችላለህ ብለሽ ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር። ከዚህ በጣም ጋጠ ወጥ አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት። ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን።
ጆታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስለ ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን። ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን። እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን። በጣም ነው የምታሳዝኙ። እንዳያችሁት ነው በጣም ንግግሯ ብዙዎችን አበሳጭቷል። ያው በተለይ ደግሞ ሴቶች በጣም ተናዶባት እስከ ስድብ ድረስ ደረጃ ደርሷሉ። ያው ነገሩ ደግሞ ቀላል አይደለም። የእናቶችን ክሬዲት የሚወስድ ይሆናል። ያ ደግሞ ልክ ነው ብዬ አላስብም። እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? ኮመንት ላይ አስቀምጡልኝ። በተለይ ሴቶች ኮመንታችሁን እፈልጋለሁ። ፖፑላር ኤሌክትሮኒክስ አዲስ ቻሌንጅ ይዞላችሁ መጥቷል። ቻሌንጁ ምንድን ነው? ከዛሬ ጀምሮ እስከ ገና በዓል ድረስ የፖፑላር ኤሌክትሮኒክስ አካውንት የቲክቶክ አካውንት ማለት ነው 500,000 ፎሎወር ከገባ መቄዶንያ በጎ አድራጎት ድርጅት 1 ሚሊዮን ብር ለማበርከት ቃል ገብቷል። ስለዚህ ይህንን ደግሞ ቦታ እንዲደርስ ኮፒ ሊንክ ሼር በማድረግ እንዲሁም ፎሎ በማድረግ እዚህ በጎ አድራጎት ላይ ተሳተፉ ማለት ፈልጋለሁኝ። አመሰግናለሁ። ፖፑላር ኤሌክትሮኒክስ በጣም እናመሰግናለን። ይሄ ቲክቶክን እንዲጨመርለት ሳይሆን እኛን ለማገዝ ፈልጎ ነው። እናንተ ግን ፎሎ በማድረግ ወደ 500,000 ያሳድጉት። ግን ፖፑላር ኤሌክትሮኒክስ ግን እኛን ለማገዝ ይፈልጋል። ከዚህ ቀደም የሚያገዘን ተቋም ነው። ለዚህ ሁላችሁም የተባለውን ነገር አድርጉ። እንግዲህ በዚህ አጋጣሚ ስለ በማጠገባችን ስለሆነ በጣም ደስ ብሎኛል። ባለፈው እንደሚላችሁ የገቢ ማሰባሰቢያ ሰይፉ ላይ ትልቅ ድጋፍ ያደረገችልን እህታችን ነች። እናመሰግናለን። ለዚህ እንግዲህ መቄዶንያ እንደምትችሉ ታግዙ። ቀጣይም የካቲት 1 ዓመት እየሆኑ ስለሆነ ትልቅ የገቢ ማሰባሰቢያ ስላለ እዛም ላይ ሁላችሁም ሳተፉ። ሶሻል ሚዲያ የሚያላችሁ ሰዎች ከአሁን ጀምራችሁ የካቲት 1ን ተዋወቁልን፣ እየመጣችሁ ጎብኙ። መቄዶንያ በጣም ብዙ ለውጥ አለው። ካለፈው እንኳን ጀምሮ 44 ቅርንጫፍ የነበረው ወደ 56 ደርሷል። በጣም ሰፍቷል። በቀን ከ3 ሚሊዮን በላይ ውጪ እያወጣ ያለ በጣም እርዳታ የሚፈልግ ድርጅት ስለሆነ በምትችሉት አግዙ። አንድ መልካም ዜና ልንገራችሁ። የ1 ሚሊዮን ብር ስጦታ ነው። ፖፑላር ኤሌክትሮኒክስ ለመቄዶንያ በጎ አድራጎት ድርጅት የ1 ሚሊዮን ብር ስጦታ አዘጋጅቷል። እንዳያችሁት ነው ሰላም ተስፌና ማስተር አብነት ትልቅ ቻሌንጅ ተቀብለዋል። 1 ሚሊዮን ብር ለመቄዶንያ ለመስጠት ይህን ቻናል ፎሎ አድርጉ ተብሏል። ያው ሄዳችሁ ፎሎ ታረጋላችሁ ብዬ አስባለሁ። 1 ሚሊዮን ብር ቀላል አይደለም፣ ብዙ የሚያግዝ ነው። አዶናይ የታሰረበት ከእንትና ጋር ኢንተርቪው ያደረገውን አይታችሁታል። ከቴዲ አፍሮ ሚስት ጋር ቴዲ አፍሮ ሚስት ይህን ስሚ ኢቫናይ ቴዲ አፍሮ ሚስት ይህንን ስሚ፣ አንቺ ጋር ኢንተርቪው ሲያደርግ ውጭ የወጣበትን ምክንያት ሲናገር በትምህርት አውቆ ሳይሆን በኢንሳ ሊማሩ ወደ ውጭ የሚወጡ አሉ። ፈተና ተሰጥቷቸው ትምህርታቸውን ተምረው አጥንተው የሚወጡ ሰዎች አሉ። ስለዚህ ከኢንሳ ተምረው የሚወጡትን እኔ ከፍዬ ወጣው ብሎ እሱም ተናግሯል። እሷ ላይ እዛ ላይ ሲናገር ጀለስ አዶናይ ምን ብሏል? ብር ከፍዬ በብር ነው የወጣሁት ብሎ ተናገረ። እዛ ላይ ምንድነው አሁን ብዙ መረጃ ነው ለቀቀው ማለት ነው። ምን አይነት መረጃ? ለማን ከፈልክ? ማን ነው እያስከፈለ የሚያስወጣው? እሱም ብቻ ሳይሆን ሌሎቹም ከዛ ስራ ላይ ነው የሚደረገው። በጉቦ ማለት ነው። በጉቦ ነው የወጣው ከኢትዮጵያ ወደ አሜሪካ። ስለዚህ ይህን ጉዳይ ምን አድርጓል? መንግስት ይህን ነገር አውቋል። እነ ዶክተር አብይ ገብተውበታል። እንዴት በገንዘብ ሊገባ ቻለ? ምክንያቱም በትክክለኛ ትምህርት በትክክለኛ እውቀት የሚደረገውን ኢንሳ በጉቦ ለካ ገንዘብ እያስከፈሉ ወደ ውጭ። ዮኒ ማኛ ያው አልፋታ ብሎታል አዶናይን። ያው ከመታሰሩ በኋላ በጣም በደስታ በሚመስል ሁኔታ በጣም ብዙ ነገሮችን እየተናገረ ነው። በጣም ከሚያስጠላኝ ሰዎች አንዱ ዮኒ ማኛ ነው። ያው አንድ አቋም የሌለው ሰው ነው። አዶናይ በተገኘበት የመኪና ሽልማታቸውን እንደሚቀበሉ አርቲስት ሰለሞን ተናገሩ። ተወዳጁ አርቲስት ጋሽ ሰለሞን በቅርቡ ብሩክ ሪል ስቴት ባዘጋጀው ቻሌንጅ የመኪና ሽልማት ማሸነፋቸው ይታወሳል። በዚህም ብሩክ ሪል ስቴት መኪናውን ለማስረከብ ዝግጅቱን አጠናቀዋል። አርቲስቱ ሽልማቱ እውን እንዲሆን ላደረጉት ለሁሉም ኢትዮጵያውያንና ኤርትራውያን ታላቅ ምስጋና በማቅረብ የሐሳቡ ጠንሳሽና ጀማሪ የሆነው አዶናይ በተገኘበት የመኪና ሽልማቱን ለመቀበል መዘጋጀታቸውን አስታውቀዋል። ቲክቶከሩ አዶናይ ሰሞኑን በፌዴራል ፖሊስ ቁጥጥር ስር ውሎ ምርመራ የተደረገበት እንደሚገኝ ይታወቃል። እንደሰማችሁት ነው ጋሽ ሰለሞን ያለ አዶናይ አልቀበልም፣ እሱ ሲመጣ አብረን የምንቀበል ይሆናል ብለዋል። ያው እሱ ስላሳካላቸው ብቻቸውን መቀበሉ ራሱ ከባድ ነገር ይመስለኛል። ቶሎ ይህን ነገር ተቀብለው ደስ ብሏቸው አብረን እንድናይ እመኛለሁ። አዶናይም ቶሎ እንዲፈታ እፈልጋለሁ። ሰራዊት ፍቅሬ የተባለው ግለሰብ እግረኛው ሚዲያ ላይ ብቅ ብሎ እልፍ ዝባዝንኬዎችን አወራ። ከተናገራቸውና ንዴት ከሚያመጡ ነገሮች ሁለቱ፣ ሌላው እንኳን ዝባዝንኬን ያወራው የእሱን ችጋራምነት ያጋለጡ ናቸው። ከዚህ በፊት ስላቸው የነበረ ስጮኋቸው የነበሩ ነገሮችን በአፉ የነገረን ነው።
ሁለቱን ለመጥቀስ ያህል ስለ ፊንቴክ ያወራውና ስለ አዶናይ ያወራው። አዶናይ መታሰሩ ምንም ኬር የለኝም ማለት ምንም አያገባኝም አለ። እኔ የተወለድኩበትና ያደግኩበት አካባቢ የጋሪ ፈረስ አለ። ጋሪዎች በብዛት አሉ። እነዚህ የጋሪ ፈረሶች ባለጋሪዎቹ ይጠቀሙባቸዋል እና በቀን 2-3 ጊዜ ምግብ ይሰጧቸዋል እና ለረጅም ጊዜ ከተጠቀሙባቸው በኋላ ፈረሶቹ የሆነ በሽታ ይዛቸዋል፣ መቆሳሰል ነገር በሽታ ይዛቸዋል እና ጋሪውን ገፍተው መሄድ የማይችሉበት ደረጃ ይደርሳሉ። ያን ጊዜ ላሳከማቸው ምናምን አይልም ባለጋሪው። ያን ፈረስ አውጥቶ እንዳይመለስ ወደ ቤት እንዳይመለስ አድርጎ ነው የሚጥለው። እንደው እንደ ድል ሆኖ ጅብ ካልበላውና ያ ፈረስ ከዳነ ባለጋሪው እንደገና ይዞት እንደገና ይጭነዋል። ይሄን የተከናወነው በአዶናይና በሰራዊት መካከል። አዶናይ ድንገት ተፈቶ እንኳን ወደ ይፈታል ወደ እዚህ የሚመጣ ከሆነ አዶናይ ላይ መሳፈሩ የማይቀር ጉዳይ ነው። ቢኮዝ ይሄን ሶሻል ሚዲያ ወዶታል። ገንዘብ ያለው ቦታ ስለሆነ ወዶታል። ጅልነቱም የሆነው የአዶናይ ነው የሚሆነው። አሁን ወደ ከሱ ጋር አብረው እንትን ከዚህ በላይ ልል አልችልም። ሁለተኛው ስለ ፊንቴክ ያወራው ነው። ፊንቴክ እንግዲህ ምን ማለት እንደሆነ አልገባውም። ለምሳሌ እኔ ከማውቃቸው ሰዎች መካከል የቤተሰቦቻቸውን ውርስ ሸጠው ለፊንቴክ ያስረከቡ ሰዎች አሉ። የኩላሊት ህመምተኛ ሆኖ እጥበት በየሳምንቱ 7,000 ብር እየከፈለ ይሄ ብር ያልቅብኛል፣ ታክሲ ሰርቼ ያንን ነገር እየሰራው ኩላሊቴን እያሳጠብኩ ካልኖርኩ በስተቀር አይበቃኝም፣ አንድ ቀን ብሩ ያልቅና እኔም አልፋለሁ ብሎ ይሄን በመፍራት ታክሲ ለመግዛት ያስረከበ ሰው አለ። ይሄን ህመም እነሱ አይገባቸውም። የሞተ ሰው እንዳለ አይገባቸውም። ቢኮዝ ገንዘብን ተከትለው ነው የሚሄዱት። እናንተ አሁን አይደለም እኮ የጀመራችሁት፣ ከሄሎ ታክሲ ጀምራችሁ የመጣችሁ ሰዎች ናቸው፣ አንተና መሰሎች። ስለዚህ ይህን ትጠበቃለህ እንደዚህ እንደምትል። ይሄ ነው የተከናወነው ነገር። ያላወቅከው ነገር ግን በተሳሳተ ፕሮሞሽን ምክንያት ህዝብ ላይ ጉዳት ካደረስክ እስከ 7 ዓመት ድረስ እንደሚያሳስር አልገባህም። አንተ እኔን አምነው አይደለም ምናምን ለምን እናምናለን? ሲጀምር አንተ የመመርመርና እውነተኛነቱን የማረጋገጥ ግዴታ አለ። ዛት ዋይ ለዚህ ነው ግዴለሾች ናችሁ፣ ሆዳችሁ እንጂ ጭንቅላታችሁ እየሰራ አይደለም የምንላችሁ። ለዚህ ነው የተበሉ ሰዎች ድክመት ነው። እንዳንተ ያሉትንና መሰሎችን ከሶ ወደ ፍርድ ቤት ማቅረብ ሲገባቸው ከተበሉ በኋላ እየሞቱ ፍራቻው ስለገቡ ነው እንደዛ የሆነው። እና የማታገለግል ሰውዬ እንደዚህ አትልም ተብሎ አይጠበቅም። የሚጠበቀውን ወሬ ነው ያወራኸውና አንድ ቀን ፍርድ ታገኝ ይሆናል። አንተ እንዳያችሁት ነው ቤተሰቦች። የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባችሁ ተስፋ አደርጋለሁ። እስከሆነ አይታችሁ ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ይሁን።